እንተዋወቃለን ወይ ልንባባል በእሁድም በኢቢኤስ እንተዋወቃለን ወይ ሰዓታችን ላይ ተገኘን 3 ጥንዶችን ይዤላችሁ መጥቻለሁ እንግዶቻችን እንኳን ደህና መጣችሁ እንኳን ደህና ቆያችሁ እንዴት ናችሁ ስለዚህ መጀመሪያ እናንተ ልተዋወቃችሁ ምን ያህል ጊዜ በትዳር እንዳስቆጠራችሁ እናንሳና ከዛ ወደ ጥያቄዎቻችን ከፈለጋችሁ ከፈቀደ ሰው መጀመር እንችላለን ከኛ መጀመር ይችላል ከናንተ ይጀምር ማዛ ባላለው ያባት ስም እየቀረመቷል ማዛ አብርሃም እሺ ይቀጥል በረከት ይጨመር አንቺ ከተመቸሽ መጨመር ይቻላል እሺ 7 አመት በትዳር ቆይተናል 2 ልጆች አሉ እንዴት ነው ተዋወቃችሁት እንዴ የት ሊዘለ እንግዲህ ተዋወቅነው ተርክ ባንቸምር አጎታለውና እኛ ቤት አካባቢ ኮንዶሚኒየም ገላን እዛ ጋር ለእረፍት መጥቶ ቡና ሶቅ ላግዝሽ በሚል ተዋወቅ ቡና መውቀጡን አገዘ አላገዘም ሂደልኝ አልኩት ያው በዛው ወደ ትዳር ተገባ ማለት ነው ሂደዛ ተበላይ ተመለሰ ሄድ ካንተ ወይስ በዛው ቀረህና ቆይተ ተመለስክ አይ ባጋጣሚዎች ያቀን ከዛ ውጪ ተደጋጋሚ ደረጃ ጋር መገናኘት ስለጀመረ ትውውቅ መጣ ጓደኛሞች ሆነ ከቆይታ በኋላ የኔ ጠየቅኳት ጥያቄ ፈቃደኛ ሆነች ያው የሴትነት ወጉ ትንሽም ስለነበረ ተግደረደረች ያው የፈጣሪ ስራ ስለሆነም መግደደሩ ግን ምን ያህል ጊዜ ወሰደ አይ ብዙ አልተግደረደረች አረ እንደው በቀን ብናስቀምጠው አንድ 3 ወር 4 ወር 3 ወር 4 ወር እሺ አንተ ስምህን ግን ነግረህናል ሸዋረጋ አሰፋ ሸዋረጋ አሰፋ ሸዋረጋ አሰፋ እሺ እናመሰግናለን ወደ እናንተ ልቀጥል ዜኒት መጫባላለሁ ከኮተቤ እኔ ያው ታጁ ብያባላለሁ ትውቃችን የምጀምረው ያው 2008 አካባቢ ለስራ እዚህ ነበርኩና ትውልድ መነቂያችን ምናምን አንድ አካባቢ ከዛ በፊትም እንተዋወቃለን ግን እንደዚህ የላይፍ ምናምን አስበን ምናምን እናቀ እና ያው ወንድሟ ጓደኛዬ ነውና እነሱ ቤት አብሬ ሄድኩኝ ማለት ነው አብሬ ሲሄድ ያው ከሱ ጋርም ስልክ ተቀያየረን ስለነበረ ከሱ ጋርም ስልክ ተቀያየረን ከተወሰኑ ጊዜ በኋላ ያው መደዋወል ምናምን ጀመር እና ወደ አዲስ አበባ ተመልሼ መጥቼም ያ ነገር ቀጠለና ወደ 2008 ወደ መጨረሻ አካባቢ ያው የሆነ ፍቅር ተገለጸ ማለት አሳጠረችልህ ፍቅር ተገለጸ እሺ እና በዛ ላይ ጀመረ ተቀባይነት አገኘ ሲገልጽ አዎ ማለት ስትተያይ የምትወጂው ወይም አይነት ሰው የለም እንደዛ አይነት ሰው ነበረ እና ብዙም አላስለፋውትም ከዛ ፍቅሩን ተቀበልኩኝ በጓደኝነት 4 አመት ቆየን በትዳር ግን 5 አመት ከ5 ወራችን አረሳሹም ራሱ 5 አመት ከ5 አዎ እሺ እናንተ ደግሞ እንስማ እሺ ጳይሻ ማሩ ባላለው የመጣነው ከደብረ ብርሃን እና 2015 የኛ እንኳን ትንሽ አጠር ያለ ድንገት ግጥምጥሞሽ ነገር 2015 ያለ ነው እሺ እና የ11 ወር ልጅ አለች ወዲያው ተጋባችሁ ምን ያህል ጊዜ ፈጀ መተዋወቁ ከዛ በኋላ ነበር መተዋወቁ ብዙም አልፈጀብንም ግን ያው ወደ ፍቅር የመግባት ነገሩ ትንሽ አድካሚ ነበር እንዴት ነበር አድካሚ ነበር እናንሳ እኔም ኃይል ተጣ ብዬ ነው ልስማ ማለት ያው የአንድ ሀገር ልጆች ነን እኔ ምለው ግን ባልዩ አታወራ አትጨርስ ብዬ ነው እሺ ተጨርስ እሺ የአንድ ሀገር ልጆች ነን እና ያው እንኖራለን ግን አንተዋወቅ ማለት እሱም እዚህ አዲስ አበባ ነው ብዙ ጊዜውን ያሳለፈው እኔ ዛኔ ከዛም ወደ ደብረ ብርሃን ገባሁኝ ብዙም አንተዋወቅም በአጋጣሚ ነው የተዋወቅነው እኔ ፎቶ ቤት ነበር የምሰራውና እዛ ፎቶ ሊነሳ መጥቶ በዛው ተዋወቅ ታነሻለሽ ፎቶ ነው ተምረሽ ነው በልምድ በነገራችን ላይ እንደዚህ እንደውሳ ቀለል አድርጋይቻችን አወራቻት እንጂ ነገሮች ያው በርግጥ አጭር ነው ግን አጭር እንደመሆኑ ደግሞ በጣም ብዙ ፈተና አይቻለውኝ እኔ በሷ ማለትም በቃ ይሄ መግደርደር የሚባል ነገር አለ በጣም ትግደረደር ነበር የሆነ እስከመጨረሻ ተስፋ የሚያስቆርጥም ነገር ነበር እንደገና ደግሞ አይዲ ለምን አልተውም ይሄን ነገር እንዲያል ለምን እሷ ልጅ ለምንድነው ማልተዋት በየሳስብ እንደገና ደግሞ ተመልሼ ይሆናል አይደል ምን ሆነ ነው ደግሞ ዛሬ የጠፋው አይነት ነገር ስልክ ይደወላል እንደዛ ነገር እና እኔ ብዙ ጊዜ በቃ የሆነ ቶሎ ተስፋ የመቁረጥ አይነት ነገር አይባታለሁ እሷ ላይ ማለት ነው እሱ ደረቅ ነው በጣም ግን ተስፋ ታውቂያለሽ ለማንበት ነገር እስከ ድረስ ነው የሚሄደው ማለት ተስፋ አይቆርጥም አስቀይመሽው እንኳን አይቀየም
እና በቃ ላመነበት ነገር እስከ ጥግ ድረስ ይሄዳል። ይሄ በመሄዱ ደግሞ አንቺን አገኘ። አዎ በርግጥ ልክ ነው። ብዙ ቻሌንጆችን አልፈናል እና ያው እግዚአብሔር ይመስገን በድርቅና እዚህ ደረሰ። በሁለት ዓመት ውስጥ ግን ረጅም ፈተና ነበር። ምን ያህል ጊዜ ቆይታችሁ ተጋባችሁ? ያው በቃ ልጃችን ከተወለደ በኋላ ነው አብረን ይሆን እንደዚሁ ነበር። ያው እንደዚሁ በጓደኝነት ያው አንድ አመት ያክልን ያው በጓደኝነት ቆየን። አንተ ወደዛ ሄድክ ወይስ እሷ መጣች? አይ እኔ በጣም ማለት ተጽዕኖ ፈጥሬ ያለሁኝ እኔ በጣም ምን ማለት ነው በቃ እሷ የሆነ ተስፋ ስታስቆርጠኝ እንደገና ደግሞ አሱራ ደግሞ እንደገና የሆነ ነገር ወደሷ እንጠጋት የምትፈልገው ነገር ሲኖር ይሄ ነገርማ በቃ ተስፋ መቁረጥ የለብኝም እስከ መጨረሻው መጓዝ አለብኝ የሚለውን በቃ በዛች እንትን እኔም ተስፋ ሳልቆርጥ በቃ መጋተቱን ልበልሽ በመጋተቱን ቀጠልኩበት ማለት ነው። ተሳካልኝ ከዛ በኋላ ግን? አዎ ስሜ ስንታየው አለሜነህ ይባላል። ስንታየው አለሜነህ። እሺ እንደ ስሜ ይሁንላት እንግዲህ ስንታየው ትበል። አሜን። እንደዚህ ከተዋወቅን በመጀመሪያ ሚስቶችን በክብር ልሸኝና ከባሎች ጋር ቆይታ ባረቅር ይላቸዋል። እንዴት ናችሁ? እግዚአብሔር ይመስገን። ሚስቶችን ሸኝን ከእናንተ ጋር ቆይታ ልናደርግ ነው። ዝግጁ ናችሁ? አዎ። በትዳር እንግዲህ መካከለኛ አጠር ያለ ጊዜ እና ረጅም ጊዜ እንኳን ማለት ይከብደኛል። 7 ዓመት ነው እናንተ? ትምህርት ላይ ስለነበረች እስኪጨርስ ድረስ ያው ሳትመረቅ መባል ነገር አለና አስመርቀህ ነው ያገባው? አዎ። እሺ ያው የትዳር ልምዶቻችን ሁላችንም የመጣንበት መንገድ ይለያያል አይደለ? እንዴት አገኛችሁት ትዳር? ሸዋረጋ ማለት ብዙ ነገሮችን ሳላስባቸው ስለነበረ ብቻ ጥሩም ነገር ነበረው በመሀልም መጥፎም ነገር ቢኖር ግን መጥፎ ነገር ማንሳቱ በአስቸጋሪ ጊዜ ማንሳቱ ምን ደስ ይለኛል መሰለ እንዴት አለፋችሁት አይደል? ደስ አይልም ሰው ያለፈበትን ነገር ሲነግረን እንዴት አለፋችሁት ያንን ጊዜ? ማለት በጣም ከፊል ጊዜ ሆናላ ረጅም በስራ ስለነበረ መሀል ላይ ስራ በማጣቶች ላይ ምናምን በጣም የማይሆኑ ነገሮች ነበሩ መሀል ላይ ግን ገንዘብ ኖሮን ሳይኖር ስናጣ ነበር በጣም የተግባባ ነው። ገንዘቡም ሲመጣ ግን ያ መግባባቱ ቀጠለ? አዎ ተመስገን። እሱ ነው ትልቁ ነገር። ዋናው እንደዚህ አይነት ጊዜዎችን አብሮ ማሳለፍ ነው አይደለ? በኋላ ላይ የበለጠ ቫልዩ እንድትደራረግ የሚያደርግ እውነት ነው። ታጁ ያው እኔ ከበፊቱ በጣም ብዙ ልዩነት አለው። ምናልባት ያው በፊት እንደ ወጣት ያው ማምሸት አለ፣ ኳስ ማየት ምናምን አለ፣ ብዙ ነገሮች ተቀይረዋል። ከትዳር በኋላ እንደዛ አይነት ነገሮች የሉም። ወደ ቤት ነው ቀጥታ? በቃ ቀጥታ ከስራ ወጣሽ ወደ ቤት። ኳስ የምታየው ቤት ነው ማለት ነው? አንድ ከመሸ ከ12 ሰዓት በኋላ ምናምን ኳስ አላይም። ቀረ ኳሱ ቀረ በስልኬ ነው ግልግል። እና ያው ከዚህ አንፃር ብዙ ነገሮች ተቀይረዋል። ሰብሰብ እንድታደርገው ሰብሰብ ያስደርጋል። እሺ ስንታየው? እኔ ያው እውነት ነው ያው ብዙዎቹ እነሱም ተጠቀሱት ብዙ ጊዜ እኔ እንደው እንደ ልምድ ሆኖብኝም እንደሆነ አላውቅም ቶሎ ቤት የመግባት ባህሪው የለኝም። ኖርማሊ እሱን አሁን የማሸነፍ እንደው ከራሴ ጋር ትግል ይሆንብኛል አንዳንዴ። ለምንድን ነው ቶሎ የመግባት ባህሪ? ምን ታደርጋለህ? እንጂ አሁን ለምሳሌ ያው ከስራ ውጪ ያው በስራ ሰዓት ስራ ነሽ ከስራ ውጪ ግን የምንገናኛቸው ጓደኞች አሉን። አንዳንድ ቦታ ላይ መዝናኛ ቦታ ላይ የምንገናኛቸው ነገሮች አሉ እና እዛ ቦታ ላይ በቃ የሆነ እዛ ቦታ ላይ ቆየት ብዬ ወደ ቤት ስገባ ነው ደስ የሚለኝ እንጂ ቀጥታ ከስራ ወደ ቤት አትወድም? እንዴው በቃ ደስ ግን አሁን ግን ልጃችን ከተወለደ በኋላ በቃ ያን ነገሮችን ታውቋቸው ማለት ይችላል። አሁን ሳልፈልግም ቢሆን በቃ ቶሎ ትዝ የሚለኝ ምንድነው ከስራ ወደ ቤት መግባት ነው፣ ከልጄ ጋር መገናኘት እና ያው አሁን ተለውጬ ወደ ቤት መግባት ነው ቶሎ ብዬ ወደ ቤት ነው። ከስንት አንድ ነው እነዛን ጓደኞቼን ማገኛቸው ማለት ነው። ስለዚህ በራስ ፍቃድ በፍቃደኝነት ተነሳስተህ በጊዜ ወደ ቤት መግባት ተጀምረሃል? እንደዛ። ወደ ጥያቄዎቹ ላልፍ ነው። የመጀመሪያው ጥያቄ ለባሎች የቤታችሁ የመጋረጃ ከለር ምን አይነት ነው? ከኔ ነው? ከስንታየው ልጀምራው? እኛ እኔ እንደዚሁም የምወደው በርግጥ እሷም የምትወደው ቤታችሁ ያለው ነው። ቤታችን ያለው ቤታችሁ መጋረጃ ቀለም ምን አይነት ነው ነው የሚለው። እሷንም እንደዚህ ነው የምጠይቃት እና እኔ ይሄ ምንም እንትን አንድም ሲጀመር ስገዛ ምን አይነት እናድርግ ብዬ እሷን ተማክሬ ስለማደርገው ምንም ችግር የለም። አንተ ነበርክ የገዛኸው? አዎ አንድ ላይ ሆነን ምን አይነት እንግዛ የሚለውን ነገር ተማክሬ ከሷ ጋር እኔ ገዛ ነው። ያው ነጭ ነው። አዎ እሺ ታጁ
እኛ ጋር ያለው ያው እሷ ናት የገዛችው፣ ግን ነጭ በእርሳስ ከለር ስዕል አበባ ምናምን አለው። ነጭ በእርሳስ ከለር አበባ። አዎ ነጭ በእርሳስ ከለር አበባ። እሺ ሸዋረጋስ? አረንጓዴ አረንጓዴ። እሺ አረንጓዴ፣ ነጭ በእርሳስ ከለር አበባና ነጭ። ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ለባሎች፣ ባለቤትህን የቤት እቃ መሸጫ ሱቅ ብትወስዳት ቀድማ የምታነሳው ምንድን ነው? ካንተ ነው የምንጀምረው። ከኔ ነው ቀድማ የምታነሳው ምንድን ነው? ብረት ድስት ስለምትወስድ ብረት ድስት ይመስለኛል። ብረት ድስት። እሺ በአሁኑ ሰዓት ነው እኔ ሰዓቱን አልልም። ስትመጣ የምጠይቃት ባለቤትህ የቤት እቃ መሸጫ ሱቅ ብትወስዳት ቀድማ የምታነሳው ምንድን ነው ብለን ነው ባሎቹን የጠየቅነው ብዬ ነው የምጠይቃት። ስለዚህ እሷ ልትመልስ የምትችለው ምንድን ነው? ማለት ፍራሽ መቀየር ትፈልጋለች እና ፍራሽ ልትል ትችላለች። የቤት እቃ መሸጫ ውስጥ ፍራሽ ለብቻ አይደለ ብዙ ጊዜ የሚሸጥበት ቦታ ለብቻው ነው የሚሸጠው። የቤት እቃ መሸጫ ሱቆች ምናልባት ልብስ ማጠቢያ ሄዳ ታነሳለች ቀድማ። አዎ ሶ ልትል ትችላለች። ልብስ ማጠቢያ። ጥያቄው ግን ገብቷል አይደለ? አዎ። እሺ ስንታየው አቤት ምን የምታነሳ ይመስላል ቀድማ? አዎ ጥያቄው ጥሩ ጥያቄ ነው። እሺ እናመሰግናለን። እውነት ለመናገር ግን ምን እንደምታነሳ እኔ አላውቅም። እኔ አፈር ልብላል ማወቅ ግዴታ እኮ እንታወቃለን ላይ ሲመጣማ ግዴታ ነው። አላውቅም መልስ የማይሆንበት ምክንያት ላስረዳችሁ ግልጽ ለማድረግ ለበኋላ ምን ይባላል ሰዎች አብረው ሲመጡ በቃ ማታውቁ አላውቅም በእኔም አላውቅም እላለሁ ተባብሎ ስለሚመጣ ሰው እኛ አሁን እንደ ህግ እንታወቃለን ወይ ለሰው ሲመጣ አላውቅም መልስ አይሆንም። መተው እነሱ አያውቅም ካሉ መልሷል መልስ ስጡን እንላቸዋለን። ግን አያውቅም ብለው እንትን ካሉ እንቀበላለን። እነሱ ግን ስንጠይቅኛ የሚጠየቀው ሰው ግን አላውቅም ማለት አይችልም። ቢካዝ ለሌላው ሰው ፌር ስለማይሆን እነሱም እኮ ገምተው እንጂ እርግጠኛ እኮ ላይሆኑ ይችላሉ። ያዋይ የገመትከው ነው ማወቅ አይጠበቅብህም። ባይዘው ብትሄዳው ለምሳሌ የቤት እቃ መሸጫኛ ጥያቄዎችን ሲናወጣቸው እንድታውቁ ሳይሆን አትሊስት የምትገምቱትን እንድትመልሱ ነው እንጂ አላውቅም መልስ አይሆን። ብዙ ጊዜ ሳህን ታነሳለች ማለት ሳህን ስልሽ ግን እንደዚህ ዝርግ ሳህን አይደለም የወጥ ማቅረቢያ አለው አይደል? እነዚህ ቆንጆቹ እነሱን ታነሳለች። ስለዚህ የወጥ ማቅረቢያ ሳህን ታነሳለች። እሺ እንዴት ነው ቆይታችሁ? አሪፍ ነው። ሚስቶቻችሁ ከሚሰሩት ምግብ በጣም የምትወዱላችሁ ብዙ ባሎች የሚስቶቻቸው ምግብ ይወዳሉ። በእርግጥ የታወቀ ነው። ግን እናንተ ሚስቶቻችሁ ሲሰሩት ይሄ ምግቧ በጣም ወዷለሁ የምትሉት ምግብ ምንድን ነው? ታችሁ ከማን እኔ ፍርፍር ትወዷለህ? ፍርፍር። እሺ ግን ታየው ጥያቄ አይደለም ይሄ ጥያቄ አይደለም። ከምሰራው ሁሉም ይጣፍጣል። ግን የምትወድላት ምግብ ሁሉ አብያለሁ ነው እሱን ሁሉም ምግብ ይጣፍጣል ጥያቄ የለውም። ግን የምትወድላቸው ምግብ እናንተ አይዞ አትፍራ። ሽሮ አንተ ወዷለህ? እሺ ስንታየው? አሁን እንደተባለው ሁሉም ነገር እኔ ጥሞኝ ነው የምቀበለው። ነገር ግን ያው ጓደኛዬ እንዳለው ሽሮ ነው። ሽሮ ግን በቃ እሺ ወደ መጨረሻው ጥያቄ አልፋለሁ። የመጨረሻው ጥያቄ ለባሎች፣ ባለቤትህ በወር ውስጥ ቀድማ የምትጨርሰው የቤት አስቤዛ ምንድነው? ከታጁ ልጀምር። ቲማቲም ቁርጥ ምናምን ይሰራል ማለት ነው እናንተ ቤት? ብዙ ከተቀመጠ ስለምበሰብስ ምናምን ቶሎ ትጨርሳለህ። ቶሎ የምትጨርሰው በወር ውስጥ ቲማቲም ነው። ሸዋ አረጋ ሸዋ ማለት ትቻለሽ ማለት? እሺ ሸዋ ዘይት። እሺ ስንታየው? ቀድሞ የሚያልቀው ያው እውነት ነው የኔም ዘይት ነው የምጨርሰው። እሺ ጥያቄዎቻችንን ጨርሰናል። ሚስቶችን ወደ ውስጥ እንጠራና የነሱን ምላሽ እንሰማለን። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እሺ ስለዚህ እኔ ጥያቄ ከመጀመሪያ በፊት ሁሉ ጊዜ ፍቅራችሁን ተገላለጹ። መመሰጋገን የምትፈልጉ ካላችሁ ተመሰጋገኑና ወደ ጥያቄዎች አልፋል። ከነማዛ ጀምራለሁ። የልጆች አባት ረጅም ዓመት ኑርልኝ። አንተስ ምትላት የለህም? አራሌ እኮ ውዷ ባለቤቴ ሺህ ዓመት ኑሪ። እነታችሁ? እሺ የኔ ውድ ባል በጣም ነው የምወድህ። እድሜና ጤና ይስጥ። እሺ እኔም የውድ ሚስት
የኔ ውድ ሚስት በጣም ወድሻለሁ፣ አከብርሻለሁ። ረጅም እድሜ እና ጤና ይስጥሽ፣ ሺህ ዓመት ኑሪልኝ። ነባዩሽ የኔ ውድ ባል፣ የኔ ውድ ስጦታ፣ በጣም የማከብር በጣም የምወድ የኔ ውድ ታጋሽ፣ የእውነትም ከትግስትም በላይ ትግስት፣ በጣም ትግስት አለው። መክሮ ገስጾ አይ ዶንት ኖ በእኔ ቢሆን እዚህ ማንደርስም አይ ዶንት ኖ ይሄን ልቦናን አይቀይርብኝ። በጣም ነው የምወድ። ባይሽዬ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ፣ በጣም ነው የማከብርሽ። እውነት ለመናገር ሆኖ ከምንም በላይ ነው የማከብርሽ። ለኔ ከምንም በላይ በጣም ትልቅ ነገር አድርጋልኛለች። ያው ትልቅ ቤትም አይቼ ማላልቀውን ነገር ያው አይኔም ባይኔ እንዳያደረግሽኝ በጣም ነው የማከብርሽ ባይሽዬ። በጣም ነው የምወድሽ፣ በጣም አፈቅርሻለሁ፣ በጣም አከብርሻለሁ። ረጅም ዓመት እድሜና ጤና እመኝልሻለሁ። አሜን። እሺ እንደዚህ ከተገላለጻችሁ ፍቅራችሁን እንግዲህ ረጅም እድሜና ጤና ከፍቅር ጋር እንመኝላችኋለን እኛም። አሜን። ወደ ጥያቄዎቹ አልፋለሁ። የመጀመሪያ ጥያቄ ባሎችን የጠየቅ ነው የቤታችሁ መጋረጃ ምን አይነት ከለር ነው ብለን ነበረ። ከባዩሽ ጀምራለሁ። ነጭ ነጭ። እሺ አሳይልኝ። ዜኒት እርሳስ በነጭ። እርሳስ በነጭ። እሺ አሳይልኝ። ማዛ አረንጓዴ። አረንጓዴ። እቺ ቀላል ጥያቄ ናት መሰለኝ አይደል? አዎ ቤታችን። ሁለተኛው ጥያቄ ባሎችን የጠየቅ ነው ባለቤትህን የቤት እቃ መሸጫ ሱቅ ብትወስዳት መጀመሪያ የምታነሳው ምንድነው ብለን ነበረ። ዜኒት ካንቺ ነው የምጀምረው። ፍራሽ የቤት እቃ ነው? አይ ፍራሽ ማለት ብቻ ነው የሚሸጠው የቤት እቃ አይደለም። አይ አሁን ላይ የሚያስፈልገኝን እያሰብኩት ነው። እሺ አንቺ እስከምታስቢ ወደ ማዛ አልፋለሁ። ማዛ ካንቺ ጀምራለሁ። ያው የኔ የታወቀ ነው ብረት ድስት። ብረት ድስት በጣም ነው የምወደው ድስት። በጣም ስንት ድስት አለ እናንተ ቤት? በጣም ብዙ ድስቶች አሉ። እስቲ በቁጥር ከ6 ከ7 በላይ። ሁሉም ይሰራበታል ግን ወይስ ይቀመጣል? የበዓልም ይወጣል፣ ሁሉ ጊዜ የሚሰራበት አለ። የድግስም ይወጣል። አዎ እሺ አሳይልኝ። ባዩሽ ፍሪጅ። ፍሪጅ። እሺ አሳይልኝ። የወጥ ሳህን። እሺ እኔም ፍሪጅ ይሁንልኝ። ፍሪጅ። አዎ እሺ አሳይልኝ። ወደ መጨረሻው ጥያቄ አልፋለሁ። የመጨረሻው ጥያቄ ባሎችን የጠየቅ ነው ባለቤትህ በወር ውስጥ ቀድማ የምትጨርሰው የቤት አስቤዛ ምንድነው ብለን ነበረ። ካንቺ ጀምራለሁ። ዘይት። ዘይት አሳይልኝ። እሺ ማዛ። እኔ ቤትም ዘይት ነው። ዘይት ነው አንቺ ቤት? በጣም እሺ አሳይልኝ። ተማረሻል። አዎ ይለኛል ሁሌም። መጠባበሻ ምሳቃ መጠባበሻ ምሳቃ ምናምን ዘይት ነው በቃ ትጠጫዋለሽ ሁላ ይላል። ማን ነው የሚገዛው ዘይቱን? እሱ ነው የሚገዛው? እሱ። አዎ። ስንት ሊትር ያልቃል ግን በወር? 5 ሊትር ፉት ነው። ደግሞ እኮ ተወደደ አሁን ችግሩ እሱ ነው ዘይት። እሺ ግን አልጠጣውም ምሳቃ ነው እያለች ነው። በእውነት ነው። እሺ ባዩሽ? ዘይት። ዘይት ነው። እሺ አሳይ ስንታይ። የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። ነጥብ አሳውቅና ቀጥሎ ደግሞ ባሎችን ወደ ውጭ እንሸኛለን። በመጀመሪያው ዙር ማዕዛና ሸዋረጋ 15፣ ዜኒትና ታጁ 5 ነጥብ፣ ባዩሽና ስንታየው 10 ነጥብ። የመጀመሪያ ዙር ይሄን ይመስል ነበር። ሁለተኛ ዙር ላይ ደግሞ እያንዳንዱ ጥያቄ 10 ነጥብ ይኖረዋል። ከዛ ደግሞ እኩል ነጥብ ካመጣችሁ ቦነስ ጥያቄ አለ። ቦነስ ጥያቄ 25 ነጥብ ያሰጣል። ባሎች ወደ ውጭ ሸኝና ከሚስቶች ጋር ደግሞ ቆይታ እናድርግ። እሺ ሚስቶች እንዴት ናችሁ? እስካሁን ቆይታችሁ ጥሩ ነው?
እሺ ወደ ጥያቄዎቹ ልለፍ። እሺ የመጀመሪያው ጥያቄ ለሚስቶች ባለቤትሽ ቤት ውስጥ ማን ብሎ ነው የሚጠራሽ? ባዩሽ ባዩሽ ነው የሚልሽ ከነ ሙሉ ስሙ? እሺ ዜኔትስ? እኔ ከምን እንደሆነ ያው ሚስጥር ነው ግን ምን እንደሆነ ከምን እንደጀመረን ማለት ነው። ሚስጥር ነው ሳይነገረን ለኛ በቃ በጆሮ ትነግኛለሽ። እሺ ብሎ ነው የሚነግረው። ገባባችሁ? ችግር የለም። ውድ ይላል። ውድ እሺ ውድ እሺ ዜኔት ሺ ብሎ ነው የሚጠራ። ሺ ማለት አንድ ሺ ብዙ እንደማለት ነው። ግን በዛ አልጀመርንም እኛ መጠራራቱን ግን ሺ ነው የሚለኝ። ሺ ነው የሚለኝ። ሚስጥሩም አይነገረኝም። እሱ ጋር በመጣም አይነገረኝም። ሚስጥር ነው። አዎ እሺ ሚስጥር እናከብራለን። ማዛስ? አበባዬ። እሺ ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ቤታችሁ ውስጥ ስንት የልብስ ማጠቢያ ሳፋ አለ ወይም ስንት ሳፋ አለ ቤታችሁ? እኛ ጋር ነው እኛ ጋር 3 ሳፋ አለ። ዜኔት? የልብስ ማጠቢያ 3 ይሄን ምንም ባላቃቸው 4 የመጨረሻው ጥያቄ ለሚስቶች ከጌጣጌጥ የምትወጂው ምንድን ነው? ባዩሽ? ቆይ ለፈኛለስ ላትፋንዴ ቆይ የምትወጂውን አታስቢያለሽ? እሺ አስቢ፣ ችግር የለም። ማዛ? ሀብል። ዜኔት? የወርቅ ሀብል። የወርቅም አለበት። እሺ ባዩሽ? ሰዓት። እሺ ጥያቄዎቻችንን ጨርሰናል። ባሎችን ወደ ውስጥ እንጠራና እነሱ ምላሽ ደግሞ እንሰማለን። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እንዴት ናችሁ? ቆይታ ጥሩ ነበር? አሪፍ። ብዙ ነገሮች ስላነሳን ወደ መጀመሪያ አካባቢ በቀጥታ ወደ ጥያቄዎቹ ነው የማልፈው። የመጀመሪያው ጥያቄ ሚስቶችን የጠየቅ ነው። ባለቤትሽ ቤት ውስጥ ማን ብሎ ነው የሚጠራሽ? ስንታየው? ባዩ። አሳይልኝ ባዩሽ። ታጁ? ውዴ ብዬ ነው የምጠራ። ውዴ። እሺ አሳይልኝ። ውዴ ይልሻል ግን ዜኔት? ይላል ግን በብዛት የምንጠራራው በዚህኛው ነው። ተረስቶ ነው ዛሬ? ይሄን ነው የማስቀድመው ብዙ ጊዜ። የትኛው ይቀድማል ግን የበለጠ የምትጠቀመው የትኛውን ነው? ውዴ የምለውን ውዴ ነው። ሰምተሻል? እሺ ሸዋረጋ? እኔ አበባዬ ነኝ የምላት። አንድ ነው የምንጠራራት። አበባዬ። እሺ አሳይልኝ። አበባዬ። እሺ ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ሚስቶችን የጠየቅ ነው። ቤታችሁ ውስጥ ስንት የልብስ ማጠቢያ ሳፋ አለ ብለን ነው። ታጁ? 3 ሻፈይል አናቱ ላይ ልብስ ታጥባለህ? ቤት እኔ አላጥብም። በብዛት እሷ ናት የምታጥበው። በምን አወቅ 3 እንደሆነ? አያቸዋለሁ። በቃ ለማጠብ ምናምን ስሰበስብ ምናምን 3 ናቸው። ሻረጋስ? መገመት ነው እንጂ እኔ አይቼ አላውቅም። ዝም ብዬ መገመት ነው። ሁሉም ገምቶ ነው። እንደሱ ይሆንልኛል። 3 ይሁን? አላውቅም ግን አሳይ። በ3 ይጽናል። አሳይልኝ ማዛ። ስንታየው? እኔም እውነት ለመናገር ስንት ሳፋ እንዳለ አላውቅም፣ ግን ያው በግምት ነው የሚሆነው ተብሏል። ያው 3 ይሆናል። እሺ አሳይልኝ። አንድ ብትጨምርባት ምን አለ ነበር? ወደ መጨረሻው ጥያቄ አልፋለሁ። የመጨረሻ ጥያቄ ሚስቶችን የጠየቅ ነው። ከጌጣጌጥ የምትወጂው ምንድነው ብለናት ነበር። ምን የምትል ይመስላችኋል? ለራሷ ነው የጠየቅናት። ከጌጣጌጥ የምትወጂው ምንድነው አልናት። ምን የምትል ይመስላል ባዩሽ? ለራሷ ማለት አንተ አይደለም፣ ለራሷ። ለሷ የምትወደው? አዎ ለራሷ የምትወደው ቀለበት። አሳይ። ሰዓት ብለናል። አሁን ግን ይሄን እናስማማው። ምንድነው የምትወጂው ግን? ለሱ ቀለበት ብለሽዋል ስንታየው? አረ በምን ገመትክ? ያው ብዙ ጊዜ የምትወደው እሱ ነው። ይሄ ነው። በርግጥ ቀለበትም እወዳለሁ።
ፕሮሚስ ቀለበት ትወዳለህ አለ አይ የለም እንዴ ይጋብቻ የጋብቻ ብቻ ፕሮሚስ ይጨመርበት አልቀረም በቃ ማለት ነው አይደለ ያው ተናግራለች እንግዲህ ካሜራ ፊት አስብበት እውነት ነው እሺ ታጁ እኔም ቀለበት የምትል መስል አረ ታዋት ቆራረቹ ግን ቀለበት ይሆናልክ አዎ እሺ አሳይልኝ እሺ ታረጋ ሀብል ስለምትወድ ሀብል ነው ሊሆን የሚችል የብዙ ቀን ጥያቄው እሱ ነው ሀብል ነው ገዛላት ታዲያ ትወዳለች አንድ ቀን ገዛላታለሁ አሳይልኝ እሺ ሀብል የምትወዳቸው ዜኒት ግን የወርቅ ሀብል ብላለች ምን አሰብክ ግን አውርተንበት ምናምን አላውቅም ግን አታውቁም ገምተህ ነው እንደሚያልከው በግምት ነው እሺ ጥያቄዎቻችንን ጨርሰናል ነጥብ ከማሳወቄ በፊት ግን 7696 ኢኤን ያላችሁ እየተመዘገባችሁ ኑ እንተዋወቃለን ወይ እንተዋወቃለን ወይ በአዲስ መልክ ሽልማቱ ጨመር አድርጎ መጥቷል ሁላችሁም እዚህ እየመጣችሁ ቆንጆ ቆይታ ምናድርግ እንተዋወቃለን ወይ እንባባል በዛሬው እንተዋወቃለን ወይ ባዩሽና ስንታየው 10 ነጥብ ዜኒትና ታጁ 15 ነጥብ ሻረጋና ማዛ 45 ነጥብ የዛሬ እንተዋወቃለን አሸናፊዎች ማዛና ሻረጋ ናቸው የ25000 ብር ተሸላሚዎች ናቸው እንኳን ደስ አላችሁ እነ ባዩሽና ስንታየው እንዲሁም ደግሞ ታጁና ዜኒት እዚህ ድረስ መጣችሁ በጣም ደስ የሚል ጊዜ ስለሰጣችሁን ከልብ እናመሰግናለን እንተዋወቃለን ይሄን ይመስል ነበር ሌሎች ፕሮግራሞቻችን ግን ይቀጥላሉ መልካም ጊዜ